ኢትስ ኦኬ ለዛሬ ስለሆነ ልፍቀድላቸው። ለዛሬ ስለሆነ ይፋ ኢትስ ኦኬ ስልክ ማታነሳው የኔ ፍቅር እንኳን ተይው። ከዚህ በኋላ የኔ ፍቅር የኔ ምናምን የኔ የሚለው ቃል ከነስ ጀመር አያስፈልግም። ስልክ አላነሳም ማለት ነው። ተረጋጊ ነው። መጀመሪያ ደረጃ ተረጋጊ። ደህና ነው። አላወራሁትም። በደንብ ሰላም ልበለው ይፈይ በቃ። ከዚህ በላይ እሱ ስለማይፈልግ በቂ ነው። ከዚህ በላይ ማውራቱ አስፈልግ እንደሚል ስልክ እኮ አላነሳም አልከኝ። ምን ገጥሞ ነው? በእግዚአብሔር ደስታ ቻፕስቲ ጋር ማለት ምንድነው እየተፈጠረ ያለው? ከሷ ጋር እያደረክ ነው ያለው? አብርሃም እያደረክ ነው ያለው ማለት ሚስቱ እኮ ነው እያደረገ ያለውን ነገር እንግዲህ አይተሻል። ስለዚህ ከዚህ በኋላ ማለት ነው ሁሉንም ነገር ልንነግርሽ ነው ዛሬ የጠራንሽ። ይፈልጋሉ ብዙ ሰዎች እና ለእነሱ ነገራቸው። ትናንትና ከሉሊ ጋር ነበርኩኝ እና ደግሞ ከሩታም ጋር ታርቀናል፣ ሰላም ፈጥረናል። ከዚህ በኋላ እየሰማችሁ ከሩታ ጋር ነው መሆነው እና ሩታን በጣም ነው የምወዳት፣ በጣም ነው የማፈቅራት። ከዚህ በኋላ ከሷ ጋር ነው የምኖረው እና እሷን መርጫለሁኝ። ሌላስ ምን ያስተበጭባል? ምንም አይነት ነገር እዚህ ጋር ተመሳሳት አይጠበቅብህም። ገብቶሃል ማለት አይኑ ብዙ ሊደብራቸው ወይም ደግሞ ሊከፋቸው የሚችሉ ሰዎች ይኖራሉ። ግን ደግሞ የመጣው ነገር ያደረገ ያለውን ነገር እንግዲህ አይተሻል። ስለዚህ ከዚህ በኋላ ማለት ነው ሁሉንም ነገር ልንነግርሽ ነው ዛሬ የጠራንሽ። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን አላውቅ ማለት ነው አዳቤ ስታጨበጭብ የነበረው። እስቲ እንግዲህ መጣለሽ። እህትየዋም ዛሬ ጉዱን ማየት እፈልጋለሁ ስትል ነበር። ይኸው መጣላችሁ። እንግዲህ ለማንኛውም እኔ በጣም ያሰቀኝ ነገር ማለት ነው ምን ልበላቸው የአባባሉ ነው። ምን ልበላት ምን ልበላቸው? ለወንድምየውስ ምን ብዬ ልንገለው? ላሳውቅ ልሂድና ልናገር? ወይኔ አብርሃም በጭጮ መጣ። ኧረ ጉድ ፈላ ዘንድሮ። የዘንድሮው ድራማስ ምንድን ነው ነገሩ? በእናታችሁ ለማንኛውም ማለት ነው እኔ ነገር አላማረኝም። እውነቱን ተናገሪ ታላችሁኝ። እኔ ነገር አላማረኝም ማለት የሆነ በቃ አለ አይደል የሆነ ቀደም ማለት አበዛ ብዬ ነው። ሰዓቱ ነው ነገር ያለው። እውነቴን ነው የምላችሁ። ይሄ ሰዓት ነገር ነበረው። ይኸው ዛሬ አራረገውም ሰዓቱን። እንዲህ እንኳን ለእንትን ሰላም ለማለት እንኳን ሄርሜላን አውልቆ በቃ እንትን ብሏታል ማለት ነው። ይሄን ሰዓት ነገር ነበረው። በኋላ የሚወጣ ነገር ቀስ በቀስ ይወጣል ብላለች ሩታ። ቀስ በቀስ እናሳውቃችኋለን ሁሉን ነገር ብላለች። እና ይሄ ሰዓት ነገር አለው። ይሄ ሰዓት ነው። አሁን እንግዲህ ዛሬማ ቲክቶኩና ዩቲዩብ ሲቃጠል አደረ ማለት ትችላላችሁ። ለማንኛውም ትናንትና ከልጄ ጋር ነበር ሳሳልፍ የነበረው ላይፌን እሉልዬ ጋር ነበር። ታሁን በኋላ ሩታዬንና ልጄን መልጬ ሂጃለሁ ብሏል። እንግዲህ ተቋርጧል። ቪዲዮ በምን እንደተቋለጠ አናውቅም። ያው ሄርሜላ ስትመጣ በደንብ እንኳን ሳያወሩ ነው። ይቀጥላል ነገ ማለት ነው። የሚቀጥል ይሆናል ነገ በነገ ሁለት የሚቀጥል ይሆናል። ጉዱን እናያለን ማለት ነው። ከዛሬ ጀምሮ በሚዲያ ለትንሽ ቀን እንጠፋለን ብለዋል። እንጠፋለን ከሀገርም እንወጣለን ብለዋል። ያው እንግዲህ ሄርሜላዬ ቀለበትሽን አውልቀሽ ነገ ቁጭ አልገሽለን በቀለበቱ አስደግመሽ ነ የሰዓቱ አልተሳካም። አውልቀውታል፣ ታውቆብሻል ማለት ነው። እና እናንተ ስላመጣችሁን ነው የመተትን ነገር እንጂ እኔ ስለ መተት ምንም የማውቀው ነገር የለኝም። ስለዚህ ይሄ መተት የተደረገው ሄርሜላ ነበረች ያደረገችበት ማለት ነው። እና አሁን እኔ በቃ የልጄን እናት መልጫለሁ። ከሩታ ጋር ነው መኖር የምፈልገው። ደግሞ እኮ እኔ እኮ አንዳንዴ ደግሞ ማለት ነው የገረመኝ ነገር ምንድን ነበር ያልከኝ ሲል፣ ኧረ ጉድ የፈላ ኧረ ጉድ ፈላ። አሁን
መሸሽ አትሉም እንዴ እናንተ? አሁን ነው መሸሽ ነው የሚባለው። ምን ልበላት? ምንድን ነው ያልከኝ? ኧረ አብርሃም ምን ሆነህ ነው እንዴ? በአንተ በራስህ አይደለም እንዴ የምትመላው? እስቲ ቆይ ግን ደህና ነው እንዴ? እኔ እንጃ ሳየው ቁመናው ምኑ ደህና ነው። ምንም የሆነው ነገር የለም። ግን የሆነ የተረባበሸ ነገር ይታይበታል እንጂ ደህና ነው። ምንም አይልም። ያው ልጁ ጋር እንግዲህ ያው እረፍት ነው። ስራ ምናምን ትቷል። ሰሞኑን እንግዲህ ከስራውም ከሁሉም እረፍት እንወጣለን ብለዋል። ቤቱን እንለቃለን ብለዋል ማለት ነው። ያው እየመጡ እንትን እንዳይሉ ማለት ነው። እየመጡ እንዳይበጠብጧችሁ። በነገራችን ላይ አሁን በኋላ አብራችሁ የምትኖሩ ተሆነ ያንን ቤት መቀየር አለባቸው ማለት ማንንም ሰው ማስገባት የለብኝም ብላለች ሄልሚላ ማለት ሩታ ማለት ነው። ከእንግዲህ በኋላ ማንም ሰው ከጎኔ በቃ እሱ ብቻ ነው የሚበቃኝ፣ ባሌ ብቻ ነው የሚበቃኝ። እና እንዴ እስከዛሬ የት ነበርኩኝ? ሚስቴን ትቼ የት ነው የምሄደው ብሎ ቁጭ። ኧረ ወይኔ ግን እኮ ከሄልሚላ ጋር ነበርክ። ሄልሚላ አረገዝኩለት ስትል አልነበር እንዲ? ወይኔ አብረሽ ባንዴ ሄልሚላን ባሌ ሚስቴ እየተባባላችሁ አሁን ደግሞ ዞር ብለህ ሩታ ሚስቴ። ኧረ ወይኔ እኔ ግን ተቃጠልኩኝ እኮ ወደ ማልሆን። እኔ ለማንኛውም ደስ ብሎኛል። እኔ ለምን መሰላችሁ ሩታ እንደምታሸንፍ መጀመሪያውንም እየተናገርኩ ነው የመጣሁት ማለት ነው። አብርሽ ምንም ቢሆን ይሄ ነገር ድራማ ነው። አብርሽ ክፉ ነገር አትናገሩ። አብርሽ እና ሩታ መታረቃቸው አይቀርም እያልኳቸው ነበረ። ከመጀመሪያውንም እኔ ቪዲዮ ስሰራ አብርሽ እና ሩታ መታረቃቸው አይቀርም። ክፉ ነገር አታውሉ። ምንም ነገር ቢሆን የልጁ አባት ነው። ምንም ነገር ብትሆን የልጁ እናት ነች። ሁለት ተለያይቶ የማይለያዩ ነገር ናቸው። እውነቴን ነው የምላችሁ። አንዳንዶቻችሁ የልጅም ፍቅር ስለማታውቁ ነው ሚዲያ ላይ ወታችሁ የምትሳደቡት። እኔ ባልወልድ እንኳን እንደው እግዚአብሔርን ነው የምላችሁ። እኔ አሁን ያሳደግኳቸው ልጆች ማለት ነው የሰዎች ልጆች በጣም ነው የሚወዱኝ እስካሁን ድረስ። በቃ እኔ ካፋቸው አልወጣም ባሉ ስትነግረኝ የሆነች ጓደኛ ያለች ካፋቸው በቃ በጣም ነው የምወዳቸው። በጣም ነው የሚወዱኝ። እንዲህ እንኳን ሲያለቅሱ ማየት አልፈልግም። እኔ በጣም ነው ልጅ የምወደው። እግዚአብሔር እንግዲህ ተፈቀደ ሊሰጠኝ ይችላል ብዬ አስባለሁኝ። እና በጣም ልጅ በምንም ነገር ሌላ ሰው የማታገኙትን ፍቅር ነው። ህፃናት ልጆች ካደጉ በኋላ እንኳን ተዋቸው፣ ግን ህፃን ሁኖ ማለት ነው በጣም እያሳሷችሁ ነው የሚሄዱት። እስከ 2 ዓመት ምናምን እስከ 3 ዓመት ሲሆኑ ደግሞ በጣም ነው የሚያሳሷችሁ። እኔ በነገራችን ላይ ኢትዮጵያ ሄጄ ማለት ነው 3 ዓመት ሊሆናል ነበረ እና ኢትዮጵያ ሄጄ ጠዋት ከምኝታዋ ስትነሳ ወደ እኔ ነው የሚደወለው እና በቃ ደውላ ስልክ ማንም አያናገረኝም። እሷ ነበረች። ለምን እንደዚህ አልሽ? ለምን እንደዚህ ሆነ? ለምን እያለች እያለቀሰች ነበር የምታወራኝ። ጠዋት በምሳ ሰዓት፣ ማታ ልተኛ ስል ግዴታ ነው ስልክ ይደወላል፣ እሷ እኔን ለማውራት ማለት ነው። እና ልጆች በቃ እንክብካቤና ፍቅር ይፈልጋሉ። ስለዚህ አብርሽ ደግሞ የልጁ ፍቅር አለ። ልጁ አሁን ነፍስ እያወቀ ሲሄድ እንግዲህ በቀደም ለታይታችኋል እንዴት እንደሆነ ወደ አባቱን ሲያይ እኮ ግልብጥ ብሎ ነው ወደ አባቱ የመጣው። እስቲውት ይህን የመሰለ ልጅ ትቶ እኔ ከሄልሚላ ጋር ይሁን ብላችሁ የምትሟገቱ ሰዎች በጣም ነው የምትደብሩኝ፣ በጣም ነው የምታስጠሉኝ ማለት ነው። ይህን የመሰለ ልጅ ሰጥተው ማለት ነው። አንዳንዶቻችሁ ደግሞ በጣም የምትገርሙኝ ነገር ማለት ነው ዛሬ በምን ይዛው አስረውት በገመድ በምናምን እያላችሁ እነሱ እኮ ይከታተሏቸዋል። በገመድም አሰሉት በምንም አሰሉት። እንግዲህ ሩታ አመልጦ ሂዷል ማለት ነው። ሄልሚላ አሳዘነች። ሄልሚላ ላልቅስላት እንዲ
አብርሽ ሊፕስቲክን ከቀባሁ ከእንግዲህ መሳማይ የለም። ከእንግዲህ ማለት የለም። ሰዓትሽ ወድቋል። ሰዓትሽ ያስደገምሽበት ሰዓት የት እንደወደቀ ሄደች ፈልጊው። ይሄ ሰዓት ማለት ነው ነገር አለው ማለት ነው። አያችሁ፣ ሰዓቱ ሲወልቅ እስተ ዛሬም በሞኝነቴ ነው አለ እኮ ኤፍሬም። እስተ ዛሬም በማይሆን ሁኔታ ሆነን ነው እንጂ እስተ ዛሬም የሚቆይ ነገር አልነበረም ነው ያሉት። ለምን መሰላችሁ? ይሄ ሰዓት ነገር አለው። ሰዓቱ ነው ነገር ያመጣው። በኋላ ሁሉም ሲረዳ ሲያውቀው ምን አይነት ሴት እንደሆነች ሄርሜላም ያውቋታል ማለት ነው። እንግዲህ እናንተ እህትየዋም ምናምን ወንድምየውም እስተማታ የሚለቀቀውን ቪዲዮ ያለው ብሏል። እንግዲህ ሶስቱም መጡላችሁ ዛሬ፣ ሶስቱም መጡላችሁ እና ለማንኛውም ሩታዬ እንኳን ደስ ያለሽ ልልልልል ብለናል። እንኳን ደስ ያለሽ ሩታዬ፣ ምንም ጀግና ነሽ፣ ታሸንፊያለሽ። ምንጊዜም ማለት ነው ምንጊዜም ታሸንፊያለሽ። እንዲህ እየዘቀዘቅሻቸው ታያለሽ፣ ድብን ቅጥል እያልሽ። እኔና አብርሃም አብለው መሆን የማንፈልጉ አሉ ስትላቸው እነማን ናቸው ነው ግን እናንተ ራችሊ ዛሬ ምን ሆነች ነው እንዳትሉ፣ ግን የሆነ መለስ ወሰድ መለስ አረገም ብላችሁ ነው ማለት የሆነ በቃ ደንግጧል። የሆነ በቃ ማለት መናገር አልፈለገም። ብዙ ነገሮች አሳልፏል ከሄርሜላ ጋርና የሆነ ጨክኖ እንዲህ ሚዲያ ላይ ወጥቶ አልፈልጋትም ትቼሻለሁ ማለት ከባድ ነው ለሁላችንም ቢሆን ማለት ነው። እኔ በበኩሌ ደስ ብሎኛል። አብሪሽ እንኳን ደስ ያለክ፣ እንኳን ደስ ያላቸው ልልልልል የሩታ የሄርሜላ በጎች ስትቃጠሉ እንዲህ ስትሉ ደሩ ማለት ነው። የዛን ጊዜ ሄርሜላ መልጦ ሄደ እያላችሁ ሩታን ስታስረቅሱ የነበራችሁ እስቲ ዛሬ እንግዲህ ማንን እንደሚመልጥ አያችሁ አይደል እንዴ? እንዳትጠጊው ነው የተባለችው እኮ እንዳትጠጊው። እዛው ማንም አይነካብኝም ስትጎልል ያው ላፋረገችሽ ብላሻለች እኮ። ወራት ይፈጃል፣ ቀናት ይፈጃል፣ አመት አይፈጅም። አብርሽ የኔና የኔ ብቻ ነው ብላሻለች። የዛን ጊዜ አንቺ ታለቅሻለሽ፣ እኔ እደሰታለሁ ብላሻለች። ያለችው ደግሞ ይሄው ጠብ አላለም፣ መጥቶ ቁጭ አለልሽ። ሄርሜላዬ አይዞሽ፣ አትዘኝ፣ የኔ እናት የሰው በላይ አያዋጣም። የሰው ምን ይባላል መሰላችሁ? የማያዋጣ ባል ቀንድብ ላይ ይስማል ብሏል። በቀደም ለታ ቀንድብሽ ላይ ሲስምሽ አይቼሻለሁ እና ለዚህ ነው ሁልጊዜ ጓደኛዬ ትስቅብኛለች። የማያዋጣ ባል ቀንድብ ላይ ይስማል ስላት ቢተኝ ብዬት አይተሽ ነው ስትለኝ፣ እባክሽን የተረሰምቼ ነው። ግን የሚያዋጣ ባል ቅንድብ ላይ ይስማል ሲባባል እየሰማን ነው ማለት ነው። እና ለማንኛውም ውድ ቤተሰቦች ሼር ላይ እያረጋችሁ ሀገራችንን ሰላም ያደርግልን። እንግዲህ ምንም ማድረግ አንችልም። እኛ ያው በስደት ሆነን ማዘንና መተከዝ ብቻ ነው። እንደዚህ ቪዲዮ ስንሰራ ሰው እንመስላለን፣ ግን የሀገራችንና የሃይማኖታችን የአባቶቻችን እልቂት የቤተ ክርስቲያን መቃጠል ሳያቃጥለንና ሳንናደድ ወይ ሳይከፋን ቀልቶ አይደለም አላደል ራሳችሁን ለመልሳት ቪዲዮ ለመስላት የምትወጡት ነገር። እኔ በበኩሌ እንደው እውነት ነው የምላቸው፣ እግዚአብሔርን ነው የምላቸው። እንቅልፍ ራሱ አጥቻለሁ። ራሴን ሁሉ መቆም ሁሉ ነው ያቃተኝ። የድንጋጤውም የምኑም እንደዛ ቤተ ክርስቲያን ስትቃጠል እንደዛ ደም እንደዛ ሲሆን እያያችሁ መቼም ዝም የሆነ እንኳን በሃይማኖት ውስጥ ያላችሁ ቀርቶ በሃይማኖቱ ውጭ ያላችሁ እንኳን በጣም ነው የምታዝኑት ማለት ነው። እኔ በጣም ነው ያዘንኩት። እግዚአብሔርን ነው የምላችሁ። እንቅልፍ ሁሉ እምቢ ብሎኛል። እኔ በብዛት ሚዲያውን እኔ መከታተል አቁሜያለሁ።